ደግሞ የዩቲዩብ ተምኔል በካንቫ እንዴት ማዘጋጀት እንደምንችል አሳያችኋለሁ። ስለ ካንቫ የተለያዩ ቪዲዮዎችን ሰርቻለሁ። ዞር እያላችሁ ማየት ትችላላችሁ። ምናልባት አዲስ ከሆናችሁ ሰርች ባሯ ጋር ሄደን ዩቲዩብ ተምኔል ብለን ሰርች እናደርግና መግባት ነው። ስንገባ የተለያዩ እንትኖች አሉ፣ ቴምፕሌቶች ራሳችንም ዲዛይን ማድረግ እንችላለን አሉ ያደርገናል። ክሬት ብላንክ ዩቲዩብ ተምኔል ብለን ፕላስ ምልክቱን ተጭነን ወይም ደግሞ የተሰሩትን ከዚህ ቀደም የተለያዩ ቴምፕሌቶችን ሪኮመንድድ ሳይዝ ፎር ዩቲዩብ ተምኔል ሳይዛችን 1280 በ720 ፒክስል ነው። አስፔክት ሬሾ 16:9። ፋይል ሳይዛችን ደግሞ ከ2 ሜጋባይት ማነስ አለበት። አክሴፕትድ ፎርማት ደግሞ ጄፒጂ፣ ፒኤንጂ፣ ጂአይኤፍ ፎርም መሆን አለበት። ከዚህ ውስጥ እንግዲህ እዚህ ጋር ገብተን አሁን እኔ ያልኩት ኦል ስታይል ብየዋለሁ። ከዛ ከዚህ ውስጥ ገብተን ፍሪ ሆኖችን ሴሌክት አድርገን ወደ ራሳችን ከስተማይዝ አድርገን ማዘጋጀት ነው የሚጠበቀው ማለት ነው ከኛ። ለምሳሌ ይሄኛው ፍሪ ነው። ከስተማይዝ ዚስ ቴምፕሌት ብየው በኋላ የኛን ጽሁፎች መቀየር ወይ ራሳችንን ዲዛይን መፍጠር እንችላለን። ወይም እሷ ባረገችው ወይ ልጅቷ ቀድማ በሰራችው ቴምፕሌት ላይ ጽሁፎችን ማስገባት እንችላለን። ለምሳሌ how to develop YouTube thumbnail how to እቺን እንዳለች ተዋስና ዴቨሎፕ ይላልኝ። ዴቨሎፕ ጽሁፉን እንደዚህ ወጣውና ይሄኛውን ሳብ ከዛ ጽሁፉን ደግሞ ቦክሱን ወጣ ማድረግ ይችላል። ወይም ፎንት ሳይዙን መቀናነስ ይችላል። ይሄኛውን ዩቲዩብ ይሄን ባክግራውንዱ ከለሩን መቀየር ትችላላችሁ። ለምሳሌ ይሄኛውን በአረንጓዴ ማድረግ ፈልግ ከዛ ደግሞ የልጅቷን ወይም ይሄን ቴምፕሌት ያዘጋጀችዋን ልጅ ፎቶ መቀየር ፈልግ ወይም የራሴን ፎቶ ማስገባት ፈልግ ይሄን ዲሊት ስለሆነ አፕሎድ አድርጌ ከሆነ የሆነ ፎቶ ወይ አፕሎድ አድርጌ ይሄን ፎቶ ማስገባት ፈልግ እንደዚህ ማድረግ ትችላላችሁ። ከዛ መጨረሻ ላይ የምታደርጉት ምንድነው ዳውንሎድ ነው የምታደርጉት። በምትፈልጉት ሼር ውስጥ ስናይት ነው ወይም እዚህ ጋር ፋይል ውስጥ ገብታችሁ ዳውንሎድ የምትላለች። ከዛ በምን መልኩ ነው ሪኮመንድድ ፒኤንጂ ፎርም ነው ዳውንሎድ ትሉታላችሁ ማለት ነው። እዚህ ጋር ስሙን መስጠት ትችላላችሁ። ስሙን እዚህ ጋር ለምሳሌ ዩቲዩብ ተምኔል ሴቭ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁ በኋላ ፋይል ማለት ይችላል። ይሄ የተዘጋጀ ይመስላል። የራሳችሁን እንትን መጠቀም ትችላላችሁ። የተለያዩ ዲዛይን እንትናችሁ የፈጠራ ችሎታችሁን እዚሁ ላይ አፕላይ ማድረግ ትችላላችሁ። ተምኔል ምን መሆን አለበት የሚለውን የከለር ኮምባይኔሽን እያንዳንዳቸው ሌተሮቹ፣ ፎርማት፣ ፎንቶቹን በደንብ አትራክቲቭ እንዲሆኑ የራሳችሁን እንትን መጠቀም ትችላላችሁ። ይሄ ለሳምፕል ብዙ የተዘጋጀ ነው። በዚህ መልኩ ዳውንሎድ ካደረጋችሁ በኋላ ዩቲዩባችሁ ላይ ተምኔል ቦታ ላይ አፕሎድ ማድረግ። የዩቲዩብ ተምኔል በካንቫ እንዴት ማዘጋጀት እንደዚህ ይሄን ይመስላል። በካፕከት ደግሞ አሳያችኋለሁ። መልካም ጊዜ